እያንዳንዱ ልጅ በተመለከተ የምታረገው እንቅስቃሴ በገንዘብ በኩል በምታወጣው ወጪ እሱን ለማስተማር እሱን ለማስቀራት ለቁርአን ቤት የሚከፍል ክፍያ ካለ እሱን ለማብላት እሱን ለማልበስ ለሱ የምትሰጠው ቦታ በአጠቃላይ ዲን በተመለከተ የምታረገው እንክብካቤ ተርቢያ ሁሉ ማለት ነው في ميزان حسناتك በስራ መልካም ስራ በመልካም መዝገብ ስራ ላይ ይመዘገብልሃል ይጻፍልሃል። ይሄ ደግሞ ትልቁ ተርፈም ገብታችኋል። በልጆቻችን ላይ ጥረስና ስንደክ ማለት ነው ኢህሳብ ማድረግ አለብን፣ ንያችን ማስተካከል አለብን። እንዲሁ ይሄን ባህል ተለምዶ ብቻ መሆን የለበትም። ዒባዳ ነው፣ ቁርባ ነው፣ ወደ አላህ የምንቀርብበት አላህን የምንገዛበት ዒባዳ ነው ብለን ማሰብ አለብን። በዚህ ላይ የምናደርገው ጥረት ሁላ በመልካም ስራ መዝገብ ላይ ይጻፍልሃል። በል ልጁ የሚሰራው ዒባዳ ሁላ ለአንተ ነው ከልጁ ሳይቀነስ። ነቢያችን አለይሂ ሰላም አሉ ልጅ አሉ የወላጆቹ ስራ ነው፣ የወላጆቹ ውጤት ነው። ገብታችሁ ወላጅ ነው የሰራው አላህ የፈጠረውን አማካይነት ነው ወላጆቹ አማካይነት። ስለዚህ ልጁ የሚሰራው ስራ ሁላ የማን ስራ ነው? የወላጁ ስራ ነው። الله بالقرآن من قال وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاء الجزاء الأوفى لسو لج يسروا سرانجي يلهم سرون دم يسرون يفرون سرا في تدفي سايو أي كرم يكياما كان يايوال يسروا وديك ياجين يوال يكياما كان بسروا سرا الله مليون من ده يكفلوال ثم يجزاء الجزاء الأوفى فما يسجد سجدة بدين يانس كولجه يتنيوم يفردونهم صلاة كفردوا جالهم صلاة أي سجد سجود آدركم ولا يقرأ حرفا يتنيون القرآن في الآية نبم ولا يسبح تسبيحا يتنيون تسبيح تحميد تهليل يارك الله أنا يودسم الله أنا يذكرم ولا يعمل معه إلا وكان لك من ذلك حظا ونصيبا من يوم ميسر ولج ملكا مسرا إلا በእያንዳንዱ ስራው በሰራው ስራ ላይ ወላጁ ቢካራው እንጂ ከልጁ ምንም ሳይቀነስበት ወላጁ እኩል በእኩል ይመነዳበታል። ይሄ ወላሂ ትልቅ ትሩፋት ነው። ነቢያችን አለይሂ ሰላቱ ወሰላም قالوا كما في صحيح مسلم حديث ابي هريره اذا مات الانسان انقطع عمله الا من ثلاثه የሰው ልጅ ሲሞት ስራው ላይ ኢባዳ ይቆማል። ሶስት ነገር ሲቀር ሶስት ኢባዳ ግን አይቋረጥም። ከሶስቱ ሶስቱን ማናቸው? من صدقه جاريه የማይቋረጥ የሆነ ከሞተ በኋላ ሊቀጥል የሚችል መልካም ስራ ሰርቶ ሰድቆ ከሞተ ከልቢናኢ المساجد والمدارس الإسلامية ለሰው ልጆች የመልካም አገልግሎት የሚሰጥን ነገር ጥሎ ያለፈ የሆነ ሰው ያ አገልግሎት እስካልጠፋ ድረስ በዛውላ ቀብር ላይ ሆኖ ሰሪው አጅሩን የሚቀበል ማለት ነው። አይቋረጥ ቢሞት አይቋረጥ አጅሩ ማለት ነው። ሰደቃ ጃሪያ። ሁለተኛው ከሶስቶቹ ሁለተኛው ስራ ምንድነው? እሱ أو علم ينتفع به በህይወቱ ያለ ሰው የሚገለገል የሚጠቀመው ዕውቀት አሰራጭቶ ከሞተ በዛ ዕውቀት ሰው በተጠቀመው ቁጥር ሁላ ስራው ይደርሳል ማለት ነው። ከሞተም በኋላ አይቋረጥበትም። ሶስተኛው ስራ ምንድነው? እሱ أو ولد صالح يدعو له መልካም ልጅ በዲን የተኮተኮተ በዲን የታነጸ በዲን ቀጣ ልጅ ኖሮት ያ ልጅ ደግሞ ወላጅ አስታውሶ ዱዓ ባደረገ ቁጥር ሁላ أجر يدرسال ማለት ነው። ነቢያችን አለይሂ ሰላቱ ወሰላም قالوا بحديث إن الله عز وجل لا يرفع الدرجة للعبد الصالح في الجنة فيقول يا رب أن لهذه قال فيقول باستغفار ولدك لك رواه ابن ماجه وأحمد واللفظ له صحيح حديث መልእክተኛችን አለይሂ ሰላቱ ወሰላም ምን አሉ? ጥሩ የሆነ ወላጅ በዲን ላይ ቀጥ ብሎ በዛ ሁኔታ ላይ ከአላህ ከተገናኘ በኋላ ነገ በአኺራ ጀነት ሲገባ በጀነት ውስጥ ከፍተኛ ደረጃ ይመለከታል። ከዚያ ሰው ይገረማል። ይሄን ደረጃ የሚያሰጥ ስራ የለኝም ጌታዬ ከየት ነው የመጣልኝ ይላል። የዛን ጊዜ አላህ ምን ይለዋል? የአላህ መልእክተኛ አለይሂ ሰላቱ ወሰላም فيقول باستغفار ولدك له لجه ባደረገለት استغفار ምክንያት ነው። ወላጁን አስታውሶ اللهم اغفر له وارحمه اللهم اغفر له ብሎ ባለ ቁጥር ሁላ በጀነት ማዕረጉ ደረጃው በጀነት ውስጥ ከፍ ይደረግለታል አለ ነብዩ አለይሂ ሰላቱ ወሰላም። ይሄ ምን ውጤት ነው? ልጆች በዲን አንጹ ይማሳል። አማ መጥፎ ልጅ ከሆነ አላህን የማይፈራ በአኺራ የማያምን ልጅ ለወላጅ ዱዓ ያደርጋል። አስታውሶ ሰላት በሰገደ ቁጥር ለአላህ በሰገደ ቁጥር ወላጁን አስታውሶ ዱዓ ያደርጋል። ነገር ግን ሳሊህ ከሆነ ያስታውሳል።
ለዚህ ነው ከሰለፎች የሆኑት ሱፊያን ኢብኑ ዑየይና ረሒመሁላህ عند قوله تعالى أن اشكر لي ولوالديك إلي المسير لنيم لولاجوجهم أمزقن أنت يا سولو جوي من ملشاك ودني نو برو الله بالبت قرآن انقز لا يمنالو عند سوالو لقيته الله لا الله أمسقنا أمزقن باريا أي بالب اسكمتي يا مستوقع صلاة تطبقوا اسكال سجد الرسول يفلقون ياكل الحمد لله برو بملاسو لا الله أمزقن باريا يمسل بيونم ነገር ግን የአምስታው ቃሰላም ትክክል አላህ ያሰገደ ሰው አመዝጋኝ ይባል ማለት ለወላጆቹ 5 ጊዜ በቀን አስታውሶ ዱዓ ያላደረገ ሰው ወላጆችን አመሰገነ ይባል ማለት ሱፊያን ኢብኑ ዑየይና ረሂመሁላህ ነው ለማይሰለም ይሄን ሰራን ባረከላሁ ፊኩም በሰገድነ ቁጥር ወላጆቻችን አህያአን ወአምዋታ በህይወት ሚኖሩ ከሞቱ በኋላ ዱዓ እናደርጋለን ካደረጋችሁ እናንተ ወላጆቻችን አመስግናችኋል ሶላትን የአምስታው ቃሰላ ጠብቆ የሰገደ ሰው አላህን እንዳመሰገነውላ በአምስት ጊዜ ወላጆችን አስተውሶ ዱዓ ያደረገ ሰው ወላጆችን አመስግኗል በአላህ ፈቃድ ግልጽ ነው ይሄን ስራ መስራት አለብን ይሄ ለወላጆች ለደረጃቸው አላህ ዘንድ ለመጨመር ትልቅ የሆነ ምክንያት ነው የወላጆች ዱዓ استغفار ለልጆቻቸው ልጆች ለወላጆች የሚያደርጉት استغفار ተአመል اخي الكريم እስኪ አንድ ትልቅ ሐዲስ አለ ሁላችሁም አስተንትኑት ምን አሉ ነብያችን عليه الصلاه والسلام صحيح الحديث عن بريدة الأسلمي رضي الله عنه قال رسول الله صلى الله عليه وسلم من قرأ القرآن وتعلمه وعمل به ألبس يوم القيامة تاجا من نور ضوءه مثل ضوء الشمس ويكسى والديه حلتان لا يقوم بهما الدنيا فيقول بما كسينا فيقال بأخذ ولدكم القرآن أو كما قال منالو بريدة الأسلمي تبالو الصحابي بريدة الأسلمي تبالو الصحابي الجليل رضي الله عنه بسأل الحديث يا الله ملكتنيا صلى الله عليه وسلم أن يبلغ من قرأ القرآن قرآنا يكرر ينسوال وتعلمه يتمار ينسو وعمل به بقرآن يسربت ينسو ألبس يوم القيامة يكياما كان أن يلبس الدرجال ياسو تاجا من نور كبرهان يهونا تاج كبرهان يهونا يكبر زود ضوءه يا زودالو برهانو مثل ضوء الشمس لكن نسحي هاي برهان يميا برهان زود النوار إيه بتشار لك إيه كراسو بلاي يميت لك لتس يكبر زودنا إيه بتشار لك ويكسى والدي يزيدمو قرآن كرتو بقرآن يسر يونسو ولا جو تشمر كالله بكل يلبسالو حلتاني هلتي يكمبلت لبس عند لبس مالتنا لا يقوم بهم الدنيا إلا ገንዘብ ያለው ሰው ሁላ እነዚህን ኮምፕሌት ልብሶችን በጭራሽ መግዛት የማይችላቸው የሆኑ ውድ የሆኑ ልብሶችን አንድ አይነት የሆኑ ልብሶችን ለዛ ቁርአን ቀርቶ በቁርአን ላይ ቀጥላለ ለሆነው ለልጁ ወላጆች ያ ልብስ እንዲለበስ ይደረጋል ወላጆቹ በዚህ ልብስ ይደነቃሉ ይገረማሉ አስቡት ዱንያ ላይ ዓለም ላይ ዛሬ ምድር ላይ ያን ልብስ እንግዛ ብሎ የማይችሉት ልብስ ማለት ነው ይገርማሉ ይሄን የመሰለ ልብስ በምን ምክንያት ነው እንድንለብስ የተደረገው አላህ ያለበሰን ይላሉ فيقولان بما كسينا فيقال كالله بكل እንዲባሉ بأخذ ولدكما القرآن ልጆቻችሁን ቁርአን እንዲይዙ እንዲሐፍዙ ቁርአን እንዲቀሩ እንዲማሩ በማድረጋችሁ ምክንያት ነው ይባላሉ የአላህ መልእክተኛ አለይሂ ሰላም ገልጸ ነው ይሄ ነው እንግዲህ ልጆችን በዲን በቁርአን በሱና አንጽ ማሳደግ ያለው ትሩፋት ሽልማት ይሄን ይመስላል አላህ ይወፍቀን አላህ ያገዘን ይሄን አላፍትና ምን ወጣ ያድርገን ዛሬ ለቁርአን ደሞዝ ከፈሉ ሲባል ወላጆች አላህ ያዘለ ሲቀር ማለት ነው ያረ በጣም በስተዋል ይላል ግን የግል ትምህርት ቤት ሲያስተምር ውድ ዋጋም ቢሆን ከፍሎ ሲያስተበስቷል ይላል እንደምንም ተጣጥሮ ያስተምራል ለዓለማዊ ዱንያ ማለት ነው ግን ዲን ለማስተማር ቁርአን ማስቀራት ግን ለልጆች ምስተው ዋጋ በጣም አናሳ ነው ወላሂ ሳፋሪ ይሄን የመሰለ ሽልማት ያለው የሚያስገኝን ትልቅ ኃላፊነትና የቁርአንን የማስቀራት ቁርአን እንዲይዙ ሊያሐፍዙ ቁርአን እንዲማሩ የማድረግ ኃላፊነትና ቸል ማለት ይሄን ይባል ወይ ያለማወቅ ምክንያት ነው ይሄን አውቀን በዚህ በሰማነው መስራት ያለብን አላህ ያግዘን ሌላው
የምንመለከተው የልጆችን ተርቢያ ቸላ ማለት የሚያስከተለው መዘዝ አለ፣ አደጋ አለ። ኸጠር ኢህማል ተርቢየት አልአብና በዱንያም በአኸራ መዘዝ አለው። የልጆችን ተርቢያ ቸላ ማለት በዲን አንጾ ከማሳደግ መዘናጋት፣ ቸልተኛ መሆን የሚያመጣው ብዙ መዘዝ አለ። ምንድነው መዘዙ? አማ ፊ ዱንያ ላይ በዲን ያልታነጹ ልጆች፣ ወላጅ ቸላ ያላቸው፣ ወላጅ የጣላቸው ልጆች ምን አይነት ልጆች ናቸው የሚፈጠሩት? ቢላሂ ዐለይኩም ማን ይናል ተው ይታሰባል? ተርቢያ ያጣ ልጅ ምንድነው የዕጣ ፈንታው? አማ ፊ ዱንያ ፈየንሸኡ አውላዱን ላ ያዕሪፉነ ሊልዋሊደይን ሑቁቃ ወሊልሐያኢ ሰቢለን ወላ ሊልአኽላቂ አልፋዲለቲ ጠሪቀን ለይሰ ለሁም ሀሙን ኢላ ሸሃዋት የተቢዑነሃ ورغبات يحققونها وإن خالفت الشرع وعارضت الفضيلة لأنهم لم يتربوا ولم يتعلموا الانضباط من خلال الحلال والحرام. وأما في الآخرة فإن الوالد موقوف ومسؤول. فلجوج تربية قد لي جلتين يامون مزناقات لا تربية جو ትኩረት አለመስጠት በጣም ያስወቅሳል። መዘዞች አሉት። ከመዘዞቹ አንዱ እንደነሱ የልጆች የወላጃቸውን ሐቅ የማያውቁ ልጆች ይፈጠራሉ። ሀያ የላቸው፣ ስነ ስርዓት የላቸው፣ ለጥሩ ስነ ምግባር ምንም ግድ የላቸው፣ ስሜታቸውን የሚከተሉ ፍላጎታቸውን ፍላጎታቸው ሐራም ቢሆን ማለት ነው ሐላልን ከሐራም ሳይለዩ ልቅ በመልኩ የሚጠቀሙ ልጆች ሊከሰቱ እንዲበዙ ምክንያት ነው የልጆችን ተርቢያ መተው። ሌላው ከሁሉም የበለጠው ፈጣሪያቸውን አላህን ሱብሓነሁ ወተዓላ ሊያስቆጡ አላህን ዐዘ ወጀለ አላህን ለማመፅ አላህን የሚያምፅ ልጆች ይፈጠራሉ፣ ይበዛሉ፣ ይንሰራፋሉ ማለት ነው። በዚህ ምክንያት ወላጆች ተጠያቂ ይሆናሉ ማለት ነው። ወላጅ በልጁ ተርቢያ ላይ ቸልተኛ ከሆነ ተርቢያው በትክክል ካልጠበቀለት ልጁ የሚያጠፋው ጥፋት የሚጠየቅበት ሁኔታ ይኖራል ማለት ነው። በተለይ ይህን ኃላፊነትና ያልተወጣ ከሆነ ነገ በአኸራ አላህ ፊት ተቆሞ የሚጠየቅ ይሆናል ማለት ነው። ቡኻሪ ሙስሊም በዘገቡት ሐዲስ ሐዲስ ማዕቀል ብን ያሳር አልሙዘኒ ረዲየላሁ ዐንሁ ምን ይላሉ እኚህ ሰሓቢ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል የአላህን መልእክተኛ ዐለይሂ ሰላቱ ወሰላም ሰምቻቸዋለሁኝ አሉ ማዕቀል ብን ያሳር ما من عبد يسترعيه الله رعية يموت يوم يموت وهو غاش لرعيته إلا حرم الله عليه الجنة. وفي رواية لم يحطها بنصيحة إلا لم يجد راحية الجنة. من باريا الله በጫንቃ በስሩ ሐላፍትና አላህ እስከምጦበት አስጠብቆት ያን ሐላፍትናው በትክክል ያልጠበቀ ያልተወጣ ከሆነ ሲሞት ያን ሐላፍትናውን ቸላ ያለ ሆኖ ባላፍትናው ጉዳይ ላይ ግድ የለ ሆኖ ማለት ነው የሞተ ከሆነ ነገር የቂያማ ቀን ጀነት በሱ ላይ ሐራም ትሆንበታለች፣ የጀነትን ሸታዋን አያገኝ የሚል ከባድ የሆነ ማስጠንቀቂያ መጥቷል። በሐላፍትና ጉዳይ ላይ ቸላ ማለት ይህን አማናን መብላት፣ አማናን ቸላ ማለት፣ ለአደራችን ቦታ ለመስጠት፣ ይህን ሐላፍትና ባለመወጣት ላይ አለመስራት ትልቅ ዛቻ መጥቶበታል። ስለዚህ መጠንቀቅ ይኖርብናል። ሌላው በመጨረሻ ማለት ነው ልጆቻችንን እንዴት ነው የምናሳድጋቸው? በምን ነው የምናሳድጋቸው? እንዴት ነው ኃላፊነታቸውን የምንወጣው? ኢንሻአላህ ይህን ነጥብ ጠቅሼ ንግግሬን የማጠቃለል ይሆናል። ከይፈ ኑረቢ አውላደና ወላጆች በልጆቻቸው ተርቢያ መስራት አለባቸው። ልጆቻቸውን በዲን ለማነጽ ዲን እንዲይዙ በዲን ላይ ቀጥ እንዲሉ ጥረት ማድረግ አለብን። በዚህ ላይ መልፋት አለብን፣ መድከም አለብን። ልፋት ፍሬ የሚገኘው በለፋም ልፋት ልክ ነው። በተርቢያ ዙሪያ ልጆች በዲን ላይ እንዲታነጹ የሚጠበቅበትን ስራ ከሰራ እነዚህን አራት ነጥቦች እጠቅስላችኋለሁ። እነዚህን ስራዎችን ሰርተን የምንችለውን ከሰራን አላህም ሊረዳን ቃል ገብቷል ማለት ነው። ከዛ በኋላ አንተ ካላፍትና ያኒ ተጠያቂነት ትድናለህ ማለት ነው። ሂዳያ በአላህ እጅ ነው። ከኛ የሚጠበቀው ነው ሰው ማድረስ ነው። ሰቡን ማድረስ ነው። ሰቡን ካደረስነ በኋላ በአንተ ላይ ተቅሲር ከሌለ አትጠየቅበትም። ነገር ግን እኛ ጋር ስንፍና ካለ ቸልተኛ ካለ
በዛ እንጠይቅበታለን ማለት ነው። ልጆችን ልናንጽባቸው ከሚገቡ መሰረታዊ ከሆኑ ጉዳዮች መካከል ወኢለይከ بعض الأسس والقواعد التي ينبغي أن يتربى عليها الأبناء ልጆች ሊታነጹባቸው ከሚገቡ መሰረታዊ ከሆኑ ወሳኝ ነጥቦች መካከል የተወሰኑ ጠቅሳለን ከአንድ እስከ አራት። የመጀመሪያው ነጥብ ምንድነው? እሱ ወላጆች ልጆቻቸውን ትክክለኛ በሆነው ኢስላማዊ በሆነው ዓቂዳ ልጆቻቸውን የማነጽ ግዴታ አለባቸው። ግዴታ አለብን። ተርቢየቱሁም ዐለ ልዓቂደቲ አሰሒሓ። ይህን መስራት ይጠበቃል ከአባት ከእናት ከወላጆች ማለት ነው። አላህ ስብሓነሁ ወተዓላ ወላጆች ልጆቻቸውን ትክክለኛ በሆነው እምነት በተውሒድ ላይ በእስላማዊ በሆነው ትክክለኛ በሆነው እምነት ላይ ማነጽ እንዲችሉ አላህ ናሙና አስቀምጦላቸዋል። ምሳሌ ያ ምንድነው? ፊ ሱረት ሉቅማን ወላጆች እንዴት ልጆቻቸውን ማረም መምከር እንዳለባቸው ማነጽ እንዳለባቸው ከምን መጀመር እንዳለባቸው በደረጃ አላህ በቁርአን ፊ ሱረት ሉቅማን ናሙና አድርገውልናል ማለት ነው። ወኢዝ ቃለ ሉቅማኑ لابنه وهو يعيذه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير. أنت ملكتنياتشن محمد لقمان للجون بالغي أستوس السوء أبات لقمان لجون يمكروا يجز تصال من على أبات لجون يمكروا يا بني تمام دي تعرفوا لجون نبي الناقر ماذا بكبر بأذنة لجيوي لا تشرك بالله بالله لا أتدربت يا الله حق طبق أكبر عبادة لله أترى الله بجات جزاء بالله لا ليلا النجر أتقرى مكنياتهم إن الشرك لظلم عظيم بالله لا ما قرات كبار ونبدلهم تلك يوم ظلمنا ونا إيه تتنكك إياله يا الله حق استمارو كذا ما كيولا جوج الحق كذا دغمو صلاه قط ارغو مسجد አለበት يا بني اقم الصلاه صلاه قط ارغ ازوتر سجد እንዲሁም ደግሞ አንድ ሰው ራሱ ብቻ አስተካክሉ እንደገና አላህን Subhanahu Wa Ta'ala ሙራቀባ ማድረግ አለበት። ሁሌ አላህ እሱን ባሪያው እንደሚቆጣጠረው አላህ እንደሚመለከተው አላህ እንደሚያየው አላህ እንዲፈራ ማድረግ ከወላጆች ይጠበቃል ማለት ነው። እንዲሁም ሰላት አስተካክሉ እንዲሰግድ ሌሎችን ማስተካከል ላይ እንዲሰራ ምን ያለ ሉቅማ ልጆች ሲመክር ያ ቡነየ አቂም الصلاة وأمر بالمعروف ونهى عن المنكر واصبر على ما أصابك إن ذلك من عزم الأمور لجيوي صلاة أستكاكل سجد ملكام نجر زز كم تكون نجر كلكل بزي لا يهون نجر كان مكرا بيه بدرس به تجست درك واصبر على ما أصابك إيه كباب باركون قرآن نجروش له مكرا يدرس تجست ما درك مجال ما تم نال ليج راسه بدين كان نسوا يلوشون يمان نسرا دي سرا يلوشون دي مكر ترون دي أزك ترون دي كلكل إيه نمشبر ما استمرنا لبني مياساي تلك هنا مثالي نو ليلو نبياتنا عليه الصلاة والسلام لجوتشن بتربية لجوتشن كالله قام بمستحسر إسرائيل يسوون نبر عبد الله بن عباس يقول تشنوج رسول عليه الصلاة والسلام بقليزو يا يمكروت مكر استوس يا غلام أنت لجوال تلابو تشنو عبد الله بن عباس إني أعلم كلمات إيه لنيام الساين إنيام هين لجوتشن من ناقر اللبر أني نقروتشن أستمر هاللوي احفظ الله يحفظك احفظ الله تجد تجاهك الله انتبكوا يا الله دين تبك يا الله دنبر تبك إيه كتبك الله يتبك على الدنيا بآخرة الله انتبكوا يا الله دنبر زازو كتبك يكلكلون بمكلكل لاي كتكلكل الله اللي بيان تتبك هنا تاجين والله ستلمن الله لمن اجز استبلغ بالله تاجز اذا سألت فاسأل الله واذا استعنت فاستعن بالله الحديث بزي لك للجوج تكرسنت العقيدة ما استمر العقيدة لإسلام والأمنت تكرسنت لجوجاتشن بالزمانات تلك أنا مسألتنا لو لجوج عبادة للمك لله سبحانه وتعالى ليسجدوا ليصوم حتى أكمل دم سيدرسوا كسبات تمجمروا بصلاة مع الزمان صلاة ليسجدوا معزز بصوم اندي صوم اندي لمدو ما ادري يتبقى نبياتنا عليه الصلاه والسلام من الامور اولادكم بالصلاه وهم ابناء 7 سنين ابناء 7 سنين واضربوهم عليها وهم ابناء 10 وفرقوا بينهم في المضاجع رواه ابو داود وصححه الالباني لجوجاچون 7 ዓመት ሲሞላቸው በሰላት እዘዟቸው በሰላት ምክንያት በ10 ዓመት መተዋቸው
ለሰላት ቦታ እንዲሰጡ ከሰላት በሰላት ሲዘናካየን ማለት ነው ወላጆች ልጆቻችን ለማራም መምታት መቅጣት እንዲችሉ የአላህ መልእክተኛ አዘዋል። وهم أبناء 10 وفرقوا بينهم في المضاجع በመኝታ ደግሞ ልጆችን በ10 ዓመት ጀምሮ እንዲለያዩ አድርጓቸዋል የአላህ መልእክተኛ አለይሂ ሰላም። ይሄ ምን ባብ ተርቢያ ነው። እህታሞች እንኳን ቢሆኑ ለብቻቸው መኝታ ማዘጋጀት ይጠበቃል ማለት ነው። መቀላቀልን ከልጅነት ጀምሮ እንዲላመዱ ማለት ነው። አደም الاختلاط አለመቀላቀልን ማለት ነው። ሌላው የመጀመሪያው ነጥብ ልጆችን ተውሂድ ማስተማር የአላህን አንድነት ማሳወቅ። ሁለተኛው ልጆችን ኢባዳ እንዲለምዱ ማድረግ ሰላት እንዲሰግዱ ጾም እንዲጾሙ ገና ከ7 ዓመት ጀምሮ። ሶስተኛ ወላጆች ለልጆቻቸው በተግባር ምሳሌ መሆን። የወላጆች ተግባራቸውን ንግግራቸው አንድ መሆን አለበት። ወላጅ የሚናገር ሌላ የሚሰራው ሌላ ከሆነ ልጁም ያን ነው የሚይዘው። التربية بالقدوة العملية ይሄ በጣም ወሳኝ ነጥብ ነው። ወላጅም አባትም እናትም አስተማሪም ይሁን የሚናገሩ ነገር ከተግባር የሚጋጭ ከሆነ ተማሪው እንደይማረው ልጁም እንደይማረው። ወላጅ ልጁን አትቀም ይለዋል፣ ግን ወላጅ ይቀማል። አታጭስ ይለዋል፣ ወላጅ ያጨሳል። እንደይማረው እንዴት ነው አጫሽ የማይሆነው? ወላጅ እያጨሰ። ስለዚህ ወላጅ የሚለውና የሚሰራው ነገር አንድ መሆን አለበት። ያለዛ ይወቀሳል። ያ አዩሃ الذين آمنوا لم تقولون ما لا تفعلون እናንተ ያመናችሁ ሰዎች ወይ የማትሰሩትን ለምን ትናገራላችሁ? አላህ ከቡረ መቅተን عند الله أن تقولوا ما لا تفعلون የማትሰሩትን መናገራችሁ ማለታችሁ አላህ ዘንድ ቁጣው በጣም የከበደው የአላህ ሱብሓነሁ ወተዓላ ቁጣ ማለት ነው። ስለዚህ ይሄ መስተካከል አለበት። ሶስተኛ ደረጃ በአራተኛ ደረጃ እሱም የመጨረሻው ነጥብ የሚሆነው ከዛ በስተፊት ልጆች ለወላጆቻቸው ምሳሌ የሚሆንባቸው መልካም ስራዎችን መስራት ማብዛት፣ ቤት ውስጥ ኢባዳ መስራት፣ ሰላት መስገድ፣ ሱና ሰላቶችን ቤት ለማድረግ ጥረት ማድረግ፣ ቤት ቁርአን መቅራት፣ ዚክር ማድረግ። ነቢያችን አለይሂ ሰላቱ ሰላም ከማ ፊ ሰሒህ ሙስሊም ሐዲስ ጃቢር ምን አሉ? ኢዛ ቀዳ አሐዱኩም الصلاة في مسجده فليجعل لبيته نصيبا من صلاته فإن الله جاعل في بيته من صلاته خيرا ከእናንተ አንዳችሁ መስጊድ ውስጥ ሰላቱን ከጨረሰ በኋላ ለቤቱ ሰላት ድርሻ ያስቀርለታል። ቤት የሚሰግደውን ሰላት ያስቀር። ለምን? فليجعل لبيته ለቤቱ ያደርገ نصيبا ድርሻ من صلاته ከሰላት። ምክንያቱም فإن الله سبحانه وتعالى جاعل في بيته من صلاته ቤት ውስጥ የሚሰግደው ሰላት ምክንያት አላህ ቤት ውስጥ አላህ ያደርጋል ምንን ኸይርን ያደርጋል ማለት ነው። ብዙ ኸይርን አላህ ያደርጋል በአንተ ሱና ሰላት ምክንያት። ልጆች ይማሩበታል፣ ይከተላሉ፣ ለሰላት ቦታ እንዲሰጥ ያደርጋቸዋል። واستكثار الوالدين من الطاعات والاجتهاد في الخير من أقوى أسباب صلاح الأبناء ልጆች ወላጆች ዓቢድ ለአላህ ተገዢ መሆን፣ ኸይር ስራ ማብዛት ከሰላት ከጾም ከሰደቃ ከዚክር ሌላ መልካም ስራዎች ማብዛት ለልጆች መስተካከል ጠንካራ ምክንያት ነው ከምክንያቶቹ። ወደፊዕ ሽሩሪ ዐንሁም ወሒፍዝ ላህ ተዓላ ለሁም ልጆች ላይ መጥፎ ነገር እንዲመለስላቸው መጥፎ ነገር ከነሱ እንዲመለስና አላህ በዱንያ በአኺራም ለልጆች ጥበቃ እንዲያደርግላቸው የወላጆች ሰላህ ኢባዳ ማብዛት ትልቅ ምክንያት ነው። አላህ በቁርአን ምን አለ? ወካነ አቡሁማ ሳሊሓ የነዛ የአይታም ልጆች ወላጃቸው ሳሊህ ነበራል። አላህ ግን ከሞቱ በኋላ ልጆች ላይተሙ አላህ ጥበቃ ያደረገላቸው። ቃለ ኢብኑል ሙከንዲር ረሒመሁላህ ኢነላህ من المكندر من علماء السلف يونت تلاقوا عليه من الله الله تبارك وتعالى لا يحفظ بالرجل الصالح ولده وولد ولده والدوريات التي حوله فما يزالون في حفظ من الله وستر. الله أكبر. الله تربون سو تربون ولا جمكنيات الله طبق يرجع يطبق عليه ልጆንም የልጅ ልጆንም በዛ ሰው ዙሪያ ያሉ ቤቶችን ጨምራሉ። ሱብሃንአላህ ልጆንም የልጅ ልጆቹንም ቤቶቹንም በአላህ ጥበቃና ስትር ከመሆን አይወገድም አሉ ልጆቹ ማለት ነው።